መላው የኢትዮጵያን ሕዝብ ያስቆጣ ድርጊት በኢቢኤስ መቅረቡን ተከትሎ በርካታ አስደንጋጭና ያልተጠበቁ መረጃዎች እየወጡ ይገኛሉ። የብርቱካን እንባና የደምቢዶሎ ዩኒቨርሲቲ ተማሪዋን አላውቃትም ማለት ኢቢኤስ ፕሮግራሙን ከአየር ላይ ያወረደው ብርቱካን መታ አውርዱልኝ ስላለች መሆኑን ቢገልጽም ሌላ የተደበቀ እውነታ ታወቀ። ታዋቂ የፖለቲካ ተንታኝ አቶ ጀዋር መሐመድ ስለ ጉዳዩ የሚያውቁትን ሚስጥራዊ መረጃ አጋርተዋል። ሌሎች ባለስልጣናትና ታዋቂ ሰዎችም ስለ ብርቱካን ከኢቢኤስ የውስጥ አዋቂዎች የደረሳቸውን ድብቅ መረጃ እያጋሩ ይገኛሉ። እዚህ ጋር ደግሞ ሌላ ትኩሳት። በአንድ ቀን እናትና ነፍሰ ጡር ባለቤቴን ያሳጣኝ ባለስልጣን እስር ቤት መሆኑን እንጂ መለቀቁን አላውቅም ነበር ይላል ሚስትና እናቱን በአንዴ ያጣው ግለሰብ። ይህንን ጉዳይ በስፋት በትንታኔያችን እናስደምጣችኋለን። ሰላም ጤና ይስጥልን ውድ የአቢሲኒያ ዴይሊ ቤተሰቦቻችን በያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛልን እያልን ነው። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በተጨማሪም ቪዲዮአችንን ከወደዳችሁ ላይክ እና ሼር እንድታደርጉ የጠየቅን ወደ መረጃዎቹ እናምራለን። እዚች ሀገር ላይ ብዙ የጨካኞች ታሪክን ሰምተናል። የዚች ልጅ ስቃይ ግን ከቃላትም ሆነ ከአእምሮ በላይ ነው። ብርቱካን ተመስገን ትባላለች። ከልጅነቷ ጀምሮ እድል ፊቷን ያዞረችባት እጅግ የምታሳዝን ሴት ናት። በልጅነቷ ወላጆቿን አጣለች። ለአሳዳጊ ተሰጥታ መከራን ማየትም ጀምራለች። ትምህርቷን በደንብ ተከታትላ 392 ነጥብ አምጥታለች። ተሰቃይታ ተምራ ዩኒቨርሲቲም ገብታ ነበር። በዩኒቨርሲቲም በፋርማሲ ትምህርቷን በትጋት መከታተል ትጀምራለች። የሁለተኛ ዓመት ዩኒቨርሲቲ ተማሪ ያለችም ያልታሰበ ነገር ድንገት ተፈጠረ። ህይወቷን የቀየረው ህይወቷን ያጨለመ ጉዳይ ድንገት ተፈጠረ። ታጣቂዎች ከምትማርበት ዩኒቨርሲቲ ከሌሎች ተማሪዎች ጋር አንድ ላይ ጠልፈው ወደ ጫካ ወሰዷቸው። ከአንድ ዓመት ከ6 ወር በላይ ጫካ ውስጥ ከታጣቂዎች ጋር ኖረች። በመጨረሻ 6 በሚሆኑ አረመኔ ታጣቂዎችም ተራ በተራ ተደፈረች። ጫካ ውስጥ ጥለዋትም ሄዱ። እርጉዝ መሆኗንም አወቀች። ያ ሁሉ ተስፋ ባንዴ ከሰመ። ያ ሁሉ ተስፋም እዚያው ጨለመ። አሁንም ብርቱካን ውድ ኢትዮጵያውያን ትምህርት መከታተል ፈልጋለሁ፣ ታማሚ ልጅ አለኝ፣ እኔም የልብ ታማሚ ነኝ፣ እባካችሁ እርዱኝ፣ ምንም ዘመድ የለኝም እያለች ትማጸናለች። ግን ደግሞ ይህንን እንባዋን ለሌላ ጥቅም የሚያውሉ እጅግ በረከቱ። ሚዲያው በሙሉ ስለ ብርቱካን ጉዳይ እያወራ ይገኛል። ደምቢዶሎ ዩኒቨርሲቲ በኢቢኤስ ቴሌቪዥን ላይ የቀረበችውን ብርቱካን ተመስገንን አላውቃትም አለ። ዩኒቨርሲቲው የቴሌቪዥን ጣቢያው ያቀረበብኝን ውንጀላ ካላስተባበለም እከሰዋለሁ ሲልም ለኢቢኤስ ቴሌቪዥን ማስጠንቀቂያ ላከ። ዩኒቨርሲቲው ባወጣው ማስታወቂያ በሚል ባሰራጨው የማስጠንቀቂያ መልእክትም በቀን 14 7ኛ ወር 2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለችን በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑንና ዩኒቨርሲቲው የፋርማሲ ትምህርትም ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል በማለትም አስተባብሏል። ዩኒቨርሲቲው ማስጠንቀቂያውን በመቀጠልም ስለሆነም የድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስም ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት ለመውሰድ እገደዳለሁ ሲል ነው ያሳሰበው። ይህንን ጉዳይ ተከትሎም ታዲያ በርካታ ባለስልጣናትና የተለያዩ አካላትም በዚህ ጉዳይ ላይ ሀሳቦቻቸውን እየሰጡ ይገኛሉ። ከነዚህም ውስጥ ታዋቂው የፖለቲካ ተንታኝ አቶ ጀዋር መሐመድ እንዲህ ሲል አጋርቷል። የደምቢዶሎ ተማሪዎች እገታ ጉዳይ እና እውነትና ንጋት ባለፉት 7 ዓመታት ተፈጽመው እስካሁን እውነታው ግልጽ ካልሆኑት ክስተቶች ውስጥ በደምቢዶሎ ዩኒቨርሲቲ ተማሪዎች ላይ የተፈጸመው እገታ ወንጀል ነው። መቋጫ ሳያገኝም ሲደበቅና ሲድበሰበስ የቆየው ጉዳይ ሰሞኑን አንድ በህወሓት የተደፈረች ተማሪ በኢቢኤስ ቴሌቪዥን ቀርባ እንቧን እየረጨች ስትናገር ሰማን። ወዲያው ደግሞ ዝግጅቱ ከዩቲዩብ ላይ እንዲሰረዝ መደረጉንም ተመለከትን። እነሱ ቢያነሱትም ቅጂው ኢንተርኔት ላይ ቀርቷል። ፈጣሪ እንኳንም ይቺን ምስኪን በህይወት አትርፎ መከራዋን ለህዝብ ለማጋራት አበቃት። ትዝ ካላችሁ እገታው በተዘገበ ወቅትም መንግስት አንዴ በኦሮሞ ነጻነት ጦር ነው የታገቱት በመንግስት ኮማንዶ ኦፕሬሽን አስለቅቀናል ሲል ቆይቶ ቀጥሎም ጠቅላይ ሚኒስትሩ በፓርላማ ቀርቦ ጉዳዩ ስለመከሰቱ ሆነም አለመከሰቱ ተጨባጭ ማስረጃ ማግኘት እንዳልቻለ ተናገረ። ኋላ ላይ እንዲያውም አንድም የታገተ ተማሪ የለም የውሸት ድራማ ነው የሚል ጉዳይም ተሰማ። ነገሩ በጊዜው አነጋጋሪ ሆኖም ተድበስብሶ አለፈ። እኛ እንደታሰረን ሰሞን ይላል አቶ ጀዋር መሐመድ ተማሪዎቹን ያገቱት 17 ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው በዜና ሲተላለፍ አስታውሳለሁ። በቅርቡ ደግሞ እገታውን ያስተባበረው ጃልጫላ የተባለ በብሔር አማራ የሆነ የኦነግ ጦር አባል እንደነበረና ተማሪዎቹም ወደ ባህር ዳር በመውሰድም ከእገታው ጀርባ ለነበሩ አካላትም መተላለፋቸውን ከማርሽ ብርሃኑ ጁላ መስማታችንም ይታወቃል። አንድ ነገር ግልጽ ነው። ያኔም ስለ ጉዳዩ ተጨባጭ መረጃ እንዳወጣ የመንግስት አካላትም ከፍተኛ ፈና
ሲያደርጉ ነበር። ይህንን ድርጊትም ይኸው አሁንም ቀጥለውበታል ይላል አቶ ጀዋር መሐመድ። ለምን ይመስላችኋል ሲልም ከልጅቷ አንደበት እንደሰማነው ከእገታ ካመለጠች በኋላ ወደ ደምቢዶሎ ዩኒቨርሲቲ ተመልሳ ነበር። ይህ ማለት መንግስት ጉዳዩን አውቋል፣ መረጃም አግኝቷል ማለት ነው። ታዲያ የህግ አካላት ቃሏን ተቀብለውታል። እገታውን ፈጽመዋል ተብለው ፍርድ ቤት በቀረቡ ላይ ምስክርነቷን እንድትሰጥ ለምን አልተደረገም ሲልም ይጠይቃል። ያኔ ለእገታው የኦሮሞ ነጻነት ጦር ነበር የተወነጀለው። አሁንስ ምን ታስቦ ነው አጀንዳው ወደ ሚዲያ እንዲመለስ የተፈለገው? ጣቢያው ይቺን ልጅ እዚህ ረጅም ዓመታት በኋላ እንዴት አገኛት? በማን ትዕዛዝ ነው ዝግጅቱ ከአየር እንዲወርድ የተደረገው? ለምን መቼ የሚሉ በርካታ ጥያቄዎችን ይሰነዝራል። መቼም የመንግስት ዘመድ መሆኑ የሚታወቀው ይህ ሚዲያ ቀደም ብሎ ግሪን ላይት ሳይደረግ እንደዚህ አይነት ስሜት ኮርኳሪ ነገር አያሰራጭም ሲልም እና ስለ የትኛው ቀጣይ ፖለቲካ ትርፍ ወይም ጦርነት ግብዓት እንዲሆን ታስቦ ነው በማለትም ሐሳቡን ይገልጻል። በማከልም ለማንኛውም በጉዳዩ ላይ በወቅቱ ባሰባሰብኩት መረጃ ላይ በመመስረትም ምን እንደተከሰተ የደረስኩበትን ደምድሜ ጉዳዩን ሲከታተሉት ለነበሩ ጋዜጠኞች፣ የሰብአዊ መብት ድርጅቶችና የዲፕሎማቲክ ማህበረሰብ አባላትን በማጋራት ተከታትለው እውነቱን እንዲያጋልጡ ተማጽኝ ነበር። ይህንና ሌሎች መሰል ጉዳዮችም ወንጀለኞችን ለፍርድ ከማቅረብ ይልቅም የወለጋን ብሎም የሰፊውን የኦሮሞን ህዝብ ስም ለማጠልሸትም በተደጋጋሚ ጥቅም ላይ መዋሉን ስለቀጠለ ያንን ድምዳሜ በሚቀጥለው ፖስት አደርጋለሁ ሲል ነው አቶ ጀዋር መሐመድ ብርቱካንን በተመለከተ ይህንን መረጃ ያጋራው። በርካቶችም ይህንን ተከትሎ በርካታ ጥያቄዎችን እየሰነዘሩ የሚገኝ ሲሆን ናትናኤል መኮንን በፌስቡክ ገጹ ላይም ከሴት እንደተፈጠረ ሰው የልጅቷን ታሪክ እጅግ ቅስም ሰባሪ ቢሆንም አንዳንድ ጥያቄዎችን ለመጠየቅ እንገደዳለን ሲል ይህንን መረጃ አጋርቷል። ዛሬ ቀኑን ሙሉ ኢቢኤስ ከሚሰሩ አንዳንድ ሰዎች ጋር ነበር ውሎና መረጃን የመሰብሰብ ስራዬ ስሰራ የነበረው። በቅድሚያ ከኢቢኤስ ዩቲዩብ ላይ ለምን የልጅቷ ኢንተርቪው ወረደ የሚል ጥያቄ ነበር በቀጥታ የጠየኩት ይላል። ልጅቷ ራሷ መታ ኢንተርቪውን አንሱልኝ አለችን የሚል መልስ ነበር እንደተሰጠውም የገለጸው። እሺ ልጅቷን ማን አገናኛችሁ ለሚለው ጥያቄ ደግሞ የኢቢኤስ አካላት ራሷን እኛ ጋር መታ ነው ታሪኳን ነግራን ኢንተርቪው ያደረግናት። የትምህርት ማስረጃዋን ጠይቃችኋታል? የሕክምና ማስረጃዎችስ አጣርታችኋል? የለም አላጣሩም። እሺ ኢቢኤስ ለምን ልጅቷ ራሷ ኢንተርቪውን አውርድልኝ ማለቷን በግልጽ ለህዝቡ አልተናገረም? አናውቅም። መልስ የሌለው ጥያቄ። ከዚህ ሁሉ ንግግር በኋላ ይህንን ለማለት ተገደድኩኝ ሲልም በሰው ስቃይ የሚነግዱ ጨካኝ ፖለቲካ ጥንባንሳዎች በማለትም እጅግ በተማረረ ስሜትም ይገልጻል። ይቺ ምስኪን ልጅ ኢቢኤስ ላይ ቀርባም የተናገረችው የግፍ ታሪክ ሙሉን ሰምቻለሁ። የተፈጸመባት ግፍ እጅግ በጣም ነበር የረበሸኝ። ነገር ግን ጉዳዩ ብዙ ግልጽ ያልሆኑ ነገሮች ስለነበሩት ለጊዜው ትኩረቴን ልጅቷን መርዳት የሚቻልበት ጉዳይ ላይ ነበር። ዛሬ የልጅቱ ጉዳይ የፌስቡክ አጀንዳ ሆኖ ከተረሳው የደምቢዶሎ ዩኒቨርሲቲ ታጋቾች ተማሪዎች ጋርም ተቆላልፎ ፖለቲካ ሲሰራበት ሳይ ፖለቲካችን ምን ያህል የጨካኝ አውሬዎች ቆሻሻ ፖለቲካ እንደሆነ አስታወሰኝ ይላል። ሲጀመር ልጅቱ አንድም ቦታ የደምቢዶሎ ዩኒቨርሲቲ ተማሪ ነበርኩኝ ስትል አልሰማውም በማለትም ሐሳቡን ያጋራል። የደምቢዶሎ ሴት ተማሪዎች ተጠለፉ የተባለ ወደ ቤተሰቦቻቸው ለመሄድ ከዩኒቨርሲቲ ወጥተው በትራንስፖርት በጋምቤላ በኩል ብዙ ኪሎ ሜትሮችን ከተጓዙ በኋላ ነው። ይቺ ልጅ ደግሞ ታፈንኩኝ የምትለው ከገዛ ዩኒቨርሲቲዋ ግቢ ውስጥ ነው። የደምቢዶሎ ዩኒቨርሲቲ ሴት ታጋቾች ደብዛ መጥፋት እስከ ፓርላማ የደረሰ ታላቅ የፖለቲካ አጀንዳ ሆኖ ሳለ ይቺ ልጅ በተማረችበት ዩኒቨርሲቲ ደጃፍ ስትለምን ከዚያም አዲስ አበባ ገብታ ያን ሁሉ ጊዜ መከራዋን ስትበላ የኔ ደምቢዶሎ ታጋች ተማሪዎች ጉዳይ ዋና ማታገያ ያደረጉት የአማራ ብሔርተኞች የመንደር ወሬ ሁሉ በሰበር የሚግቱ ጋዜጠኞቻችን፣ የተቃዋሚ ፖለቲከኞች፣ ከሁሉም በላይ የሰብአዊ መብት ተሟጋች ነን የሚሉ ወገኖችስ እንዴት ሳያገኙ አትቀሩም? ነገሩ ብዙ ጥያቄዎችን የሚያስነሳ ቢሆንም ለጊዜው ከገለማው የጎጥ ፖለቲካ ሽቀላ ርቀት በቅንነት ለዜጎች መብት የምንቆረቆር ዜጎች የዝችን ልጅ አቅባ አስቸኳይ በኢትዮጵያ ሰብአዊ መብት ኮሚሽን በኩል ተጣርቶ እውነቱን ህዝብ እንዲያውቀው እንዲደረግ ልንጠይቅ ይገባል። ምክንያቱም ያለንበት ፖለቲካ እንዴት አይነት የሻገተ ቆሻሻ እንደሆነ ጠንቀቄ ስለማውቅ ነው በማለትም የብርቱካንን ጉዳይ በተመለከተና ከፖለቲካ ጋር መገናኘቱን በተመለከተ ከኢቢኤስ ያገኘውን መረጃም እንዲህ ሲል አጋርቷል። የብርቱካን ጉዳይ አሁንም አነጋጋሪነቱን ቀጥሏል። በዚህ ጉዳይ ላይ በቀጣይነት የሚወጡ ሌሎች መረጃዎችን የምንመለከት ሲሆን እዚህ ጋር ደግሞ ሌላ ትኩሳት ተሰምቷል። በአንድ ቀን እናትና ነፍሰ ጡር ባለቤቴን ያሳጣኝ ባለስልጣን እስር ቤት መሆኑን እንጂ መለቀቁን አላውቅም ነበር። ሚስትና እናቱን በአንድ ያጣው ግለሰቡ ከእስር ቤት ወጥቷል። ውሳኔው ተገቢ ያልሆነና ከፍተኛ የፖለቲካ ጣልቃ ገብነት የታየበት ነው ሲሉም የህግ ባለሙያዎች ይናገራሉ። በደቡብ ኢትዮጵያ ክልል ጌዲዮ ዞን የእርጋ ጨፌ ወረዳ ዋና አስተዳዳሪ የነበሩት አቶ ተስፋዬ ሚጆ በቀን 13 4ኛ ወር 2017 ዓ.ም ስልጣንን ያላግባብ በመገልገልም ያለመንጃ ፈቃድ የመንግስት መኪና ለልምምድ በሚል ሲያሽከረክሩ በወረዳው ፋርሲ ተብሎ በሚጠራው አካባቢ በሰርግ መርሃ ግብር ላይ የነበሩ ሰዎች ላይ አደጋ አድርሰዋል። በዚህም አንዲት ነፍሰ ጡር ሴት
ሴትን ጨምሮ 2 ሰዎች ሞተዋል። በ28 ሰዎች ላይ ደግሞ ከባድና ቀላል ጉዳት በባለስልጣኑ ደርሷል። ባለስልጣኑ የጌዴኦ ዞን ከፍተኛ ፍርድ ቤት ቀርበው ፍርድ ቤቱ ጥፋተኛ ብሏቸው የ13 ዓመት ጽኑ እስራትና 10 ሺህ ብር ቅጣትም ብይን ከሰጠ በኋላ የቅጣት ውሳኔውን ወደ 3 ዓመት ከ7 ወር ማውረድንና በ2 ዓመት ገደብም እንዲጸና በማድረግም ከእስር እንዲፈቱ ማድረጉን የተጎጂ ቤተሰቦችና የጌዴኦ ዞን ፍትህ አካላትም ለመረጃ ምንጫችን አረጋግጠዋል። ጉዳዩን አስመልክቶ የመረጃ ምንጫችን ያነጋገራቸው በአንድ ቀን ወላጅ እናቱንና ነፍሰ ጡር ባለቤቱን ያጣውን አቶ ኩራባቸው ኤደማ ወላጅ እናትና ነፍሰ ጡር ሚስቴን ማጣት ለኔ መግለጽ ከሚቻለው በላይ መራር ሐዘን ነው ብለዋል። ደማቸው ሳይደርቅ ገና በሁለተኛ ወሩ ህይወታቸው እንዲያልፍ ያደረገው ባለስልጣን ከእስር ቤት ተለቆ ወደ ቤቱ መግባቱን ሰዎች ሲነግሩኝ በጣም አዝኛለሁ ሲሉም ይገልጻሉ። እኔ አሁን ወደ ፈጣሪ ከማልቀስ በስተቀር የምካሰስበት አቅምም ሆነ ባለስልጣን ዘመድ የለኝም የሚሉት አቶ ኩራባቸው ከባለቤቴና ወላጅ እናቴ ሞት በኋላ ያለውበት መከራ እጅጉን ከባድና ተንቀሳቅሼ ስራ መስራት ስላልቻልኩኝ 3 ልጆችን አዛውንት አባቴን መመገብ ከአቅሜ በላይ ሆኖብኛል ይላል። አንድ ስማቸው እንዳይጠቀስ የፈለጉና ጉዳዩን በቅርበት ሲከታተሉ የነበሩ የመንግስት የስራ ኃላፊም ለመረጃ ምንጫችን እንደገለጹት ከሆነ የዞኑ መንግስት የበላይ አመራሮች ጣልቃ ገብነት ገና አደጋው ከተከሰተበት ማግስት ጀምሮ ይስተዋል እንደነበርም ይናገራሉ። በወቅቱ ተጎጂዎች ተገቢውን ሕክምና እንዲያገኙ ከማድረግ ይልቅም የሟቾችን መቃብር በሲሚንቶ በማሰራትና ባለስልጣኑ እንዳይታሰር በማድረጉ ስራ ተወጥረውም ነበር ብለዋል። ባለስልጣኑ ከታሰሩም በኋላ ለተወሰኑ ጊዜያትም እስር ቤት ሆነው ለወረዳው አመራሮች የስራ መመሪያ ይሰጡ እንደነበርና አልፎ አልፎም ካቢኔ ጠርተው ይሰበስቡ እንደነበርም ይገልጻሉ። ለመረጃ ምንጫችን መረጃውን ያደረሰው አንድ የዞኑ ከፍተኛ አቃቤ ሕግም የዞኑ ባለስልጣናት ጣልቃ ገብነት ገና ከጅምሩ ዋና አስተዳዳሪውን አቶ ተስፋዬ ሚጁ በቁጥጥር ስር እንዳይውል ከማድረግና ክስ እንዳይከፈትበት በማስጠንቀቅም ጭምር እየቀጠለ ነበርም ሲሉ ያስታውቃሉ። አቃቤ ሕግ ያቀረባቸውን የቅጣት ማክበጃ ያልተቀበለው የዞኑ ከፍተኛ ፍርድ ቤት ተከሳሹ ያቀረቡትን 7 የቅጣት ማቅለያዎችን ተቀብለው በቀን 5/7 ወር 2017 ዓ.ም ከተጠቀሰው 8 ዓመት ጽኑ እስራትና 13000 ብር የገንዘብ ቅጣት ወደ 3 ዓመት ከ7 ወርና 2000 ብር የገንዘብ ቅጣት በማውረድ የቅጣት አወሳሰን መመሪያ 2006 በማይፈቅድ ሁኔታ ቅጣቱን ወደ ገደብ ያመጣበት አግባብ መሰረታዊ የሕግ ስህተት የተፈጸመበትና የዞን ባለስልጣናት ጣልቃ ገብነት በግልጽ የታየበት ነው ሲሉም አስታውቀዋል። በዚህ ጉዳይ ላይ እናቱንና ነፍሰ ጡር ባለቤቱን ያጣው ግለሰብ ሐዘኑ እጅግ መራር ነው። በኢትዮጵያ ውስጥ ፍትህን በአግባቡ የማያገኙ በርካታ ዜጎች ስለመኖራቸው ይታወቃል። አሁንም ይህ አይነት ግፍ እንደቀጠለ እየተገለጸ ይገኛል። ወደ ተመልካቾቻችን ለሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።